ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከተው አሌክሳንደር ኢሳቅ ያጋጠመው ጉዳት የኤሲኤል ጉዳት አይደለም እየተባለ ይገኛል። እንደዚሁም ዋታሩ ኤንዶ ወደ ሜዳ ሊመለስ የሚችልበትም ቀን ታውቋል። በተጨማሪም አንቶኒ ሴሜንዮ ዙሪያ የወጡ ዘገባዎችም አሉ። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በያዝናችሁ ዘገቦች ዙሪያም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች የምናመራ ይሆናል። በመጀመሪያ የምንመለከተው ዋታሩ ኤንዶን የተመለከተውን ዘገባ ይሆናል። እንደሚታወቀው ዋታሩ ኤንዶ ሊቨርፑል ከሊድስ ጋር 3-3 በተጠናቀቀበት ጨዋታ ላይ ተቀይሮ በመግባት ለሊቨርፑል መጫወት እችሎ ነበር። ነገር ግን ከዛ ጨዋታ በኋላ የቁርጭምጭሚት ጉዳት ስላጋጠሙ ለሊቨርፑል መጫወት ሳይችል ቀርቷል። በእርግጥ ከዛ በፊትም ለሊቨርፑል ብዙ ደቂቆችን እየተጫወተ አይደለም የሚገኘው። እስካሁን ድረስ 44 ደቂቆችን ብቻ ነው መጫወት የቻለው። በአሰልጣኝ አርነ ስሎት ስር ብዙ እድል እየተሰጠው ያልሆነ ተጫዋች ነው። እንደዛም ቢሆንም ግን በጉዳት በመውጣቱ ምክንያት ለሊቨርፑል ምንም አይነት ደቂቃ ሳያደርግ መቆየት ችሏል። አሁን ላይ እንግዲህ እስከ መቼ ድረስ ከሜዳ ሊርቅ ይችላል የሚሉ ዘገቦች እየወጡ ነው የሚገኙት። በእነዚህም ዘገቦች መሰረት ሊቨርፑሎች ዋታሩ ኤንዶ ይመለሳል ብለው የሚጠብቁት በጃንዋሪ ግማሽ ላይ ነው እየተባለ ይገኛል። በእርግጥ በጉዳት መሀል እንግዲህ የሚፈጠሩ አንዳንድ ኮምፕሌክስ የሆኑ ነገሮች አሉና ምናልባትም እንደዛ ነገር ከተፈጠረ ከዛም ከፍ ሊል ይችላል። ነገር ግን ሊቨርፑሎች የሚጠብቁት በጃንዋሪ አጋማሽ ላይ ወይም ደግሞ ከ3 ሳምንት በኋላ ወደ ሜዳ ይመለሳል ብለው ነው። ይህ ለሊቨርፑል በጣም ጥሩ ዜና ይመስለኛል። ምክንያቱም በዚህ ሰዓት ሊቨርፑሎች በተለያዩ ጉዳቶች እየተቸገሩ ነው የሚገኙት። በእርግጥ መሀል ሜዳ ላይ ከሚጫወቱ ተጫዋቾች በዚህ ሰዓት የተጎዳ የለም። ነገር ግን ደግሞ እነዚህ መሀል ሜዳ ላይ የሚጫወቱት ተጫዋቾች የተለያዩ ቦታዎችን ከቨር ማድረግ ይችላሉና ዋታሩ ኤንዶ ቢመለስና አንዱን ቦታ 6 ቁጥሩን ቦታ ከቨር ቢያደርግ ሌሎቹ ተጫዋቾች ሌሎችን ቦታ ከቨር ማድረግ ይችላሉና የተጫዋቾችን ቦታ እየቀያየሩ ቢያንስ ይህንን የጉዳት ጊዜን ማለፍ ይቻላልና የዚህ ተጫዋች መመለስ ለሊቨርፑል ወሳኝነት አለው ያስባሉ። በእርግጥ ዋታሩ ኤንዶ በመጎዳቱ ምክንያት ምናልባትም ለትሬናዮኒ ጥሩ እድል ይዞለት የመጣ ይመስለኛል። በተለይ ደግሞ ቀጣይ ከውልቭስ ጋር በሚደረገው የፕሪሚየር ሊግ ጨዋታ ላይ ሳቦት ላይ በቅጣት ምክንያት የሚያልፈው ይሆናልና ለዛ ጨዋታ የሊቨርፑል የመሀል ስፍራ ተጫዋቾችን ስንመለከታቸው ከርቲስ ጆንስ፣ ግራቨንበርግ፣ ማካሊስተር እና ፍሎሪን ቪርትስ ብቻ ናቸው የሚሆኑትና ቢያንስ በዛ ጨዋታ ላይ ትሬናዮኒ ተቀይሮ ሊገባ የሚችልበት እድል አለ ብዬ አስባለሁና ለትሬናዮኒ የዋታሩ ኤንዶ መጎዳት በትንሹም ቢሆን የሚጠቅመው ይመስለኛል። ሌላኛው የምንመለከተው ዘገባ ደግሞ አሌክሳንደር ኢሳቅን የተመለከተውን ይሆናል። ዛሬ ላይ እንግዲህ ዘ አትሌቲክስ ዴቪድ ኦርስቲን ይዞት በወጣው ዘገባ መሰረት አሌክሳንደር ኢሳቅ ያጋጠመው ጉዳት የኤሲኤል ጉዳት አይደለም እያለን ይገኛል። በትናንትናው የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ ሊቨርፑል ከቶተናም ጋር በተገናኙበት ጨዋታ አሌክሳንደር ኢሳቅ ሁለተኛው አጋማሽ ላይ ነበር ተቀይሮ መግባት የቻለው። ከዛ በኋላም ሊቨርፑልን መሪ የሚያደርግበትን ጎል ማስቆጠር ችሎ ነበረ። ነገር ግን ያችን ግብ በሚያስቆጠርበት ሰዓት የቶተናም ተጫዋች ነው ሚኪ ቫን ደ ቬን እሱ ላይ ፋውል ሰርቶ ነበርና ያ ፋውልም ለጉዳት ዳርጎታል። እንደውም ሲወጣ በጣም ከፍተኛ ጉዳት ሊሆን ይችላል፣ ምናልባትም ኤሲኤል ሊሆን ይችላል የሚሉ ነገሮች ሲናገሩ ነበረ። ነገር ግን ዛሬ ላይ ዴቪድ ኦርሲን አትሌቲክስ ላይ እንደጻፈው ከሆነ በዛሬው ዕለት የመጀመሪያ እይታ ታይቶ ነበር አሌክሳንደር ኢሳቅና በዛ እይታ መሰረት አሌክሳንደር ኢሳቅ ያጋጠመው ጉዳት የኤሲኤል ጉዳት አይደለም እየተባለ ይገኛል። ያ ጥሩ ዜና ሊመስል ይችላል። ነገር ግን ደግሞ ጉዳቱ ያጋጠመው ከጉልበቱ በታች አካባቢ ነው ያጋጠመውና ይህ ጉዳትም ምናልባትም ለወራት ያህል ከሜዳ ሊያርቀው እንደሚችልም እየተነገረ ይገኛል። በእርግጥ በቀጣይ ቀናቶች ውስጥ የኤምአርአይ ምርመራ ይደረግለታል። ከዛ በኋላ ነው በእርግጠኝነት ምን ያህል የከፋ ጉዳት አጋጥሞታል የሚለውን ነገር የሚመለሰው። ከዛ በኋላ ነው እንግዲህ ምን ያህልስ ከሜዳ ሊርቅ ይችላል የሚለውን ነገር በእርግጠኝነት የምናውቀው። አሁን ላይ ባለው መሰረት ከሆነ ግን ምናልባትም ለቀጣይ ጥቂት ወራቶች ከሜዳ ሊርቅ ይችላል ተብሎ ነው እየተሰጋ የሚገኘው። ይህ ለሊቨርፑል ጥሩ ዜና አይመስለኝም። ምክንያቱም በዚህ ሰዓት የሊቨርፑል የማጥቃት ስፍራው ራሱ በጣም ሳስቶ ነው እየተመለከት ነው የምንገኘው። በዚህ ሰዓት ያሉትን ጤነኛ ተጫዋቾች ብንመለከት ራሱ ሂጎ ኢኪቲኬ እና ፌዴሪኮ ኬዛ ብቻ ናቸው። ሂጎ ኢኪቲኬንም ስንመለከተው በብራይተን ጨዋታ ላይም እንደዚሁም ደግሞ ትናንትና በተደረገው የቶተናም ጨዋታ ላይም ተቀይሮ ሲገባ እንደ ማናከስም ሲያደርገው መመልከት ችለናል። ምናልባት ያ የድካም ስሜት ሊሆን ይችላል። እንደዛ ቢሆንም ግን የሊቨርፑል የማጥቃት ስፍራ በጣም ሳስቶ ነው እየተመለከት ነው የምንገኘው። እንደሚታወቀው ኮዲ ጋክፖ ጉዳት ላይ ነው የሚገኘው። ሞሐመድ ሳላም ለአፍሪካ ዋንጫ ወደ ሞሮኮ ማቅናት ይችላል። አሌክሳንደር ኢሳቅም ይኸው ለወራትም ከሜዳ ሊርቅ
ይችላል እየተባለ ይገኛልና በፌዴሪኮ ኬዛና በኮዲ ጋክፖ ብቻ አመቱ ይዘለቃል ማለት ሞኝነት ይመስለኛል። እንደዚሁም ደግሞ አሰልጣኙ ራሱ ፌዴሪኮ ኬዛን መጠቀም የሚፈልጉ አይመስለኝም። ምክንያቱም ባለፈው ሲዝንም ስንመለከተው የነበረ ነገር አለ። በዚህ ሲዝንም እንኳን ፌዴሪኮ ኬዛ ጥሩ እየተጫወተ በቋሚነት ሲያስጀምሩ አልተመለከትናቸውምና ከዚህ በኋላ ተገደው በቋሚነት እስካላስጀመሩት ድረስ ፈልገው በቋሚነት ያስጀምሩታል ብዬ አላስብምና ስለዚህ እዛ ቦታ ላይ የግድ ሌላ ተጫዋችን በጃንዋሪ ዝውውር መስኮት ማምጣት አለባቸው ብዬ አስባለሁ። አሪፍነቱ ምንድነው? የጃንዋሪ ዝውውር መስኮት ሊከፈት 10 ቀን ብቻ ነው የቀረውና ገና ከወዲሁ ነገሮችን ማጠናቀቅ ይችላሉ። ከክለቦች ጋር መነጋገር ይችላሉ። ከዛ ልክ ጃንዋሪ 1 ዝውውሩ እንደተከፈተ ወዲያው አንድ ተጫዋችን ወደ ሊቨርፑል ማምጣት የሚችል ይመስለኛል። እስከ ጃንዋሪ 1 ድረስ ዝውውር መስኮት እስኪከፈት ድረስ ያሉትን ጨዋታዎች ስንመለከት 2 ብቻ ናቸው። አንደኛ ወልቭስ ነው፣ ሁለተኛው ደግሞ ሊድስ ናቸው። ሊድስንም በጃንዋሪ 1 ላይ የምናደርገው ጨዋታ ነው የሚሆነውና ምናልባት እነዚህን ጨዋታዎች ማለፍ የሚያስችሉን ተጫዋቾች አሉን ብዬ አስባለሁ። ከዛ በኋላ ላሉብን ጨዋታዎች ግን የግድ ተጫዋች ማምጣት አለብን ብዬ አስባለሁ። ካልሆነ ጨዋታዎቹ ላይ ልንቸገር የምንችልበት እድል አለ ብዬ አስባለሁ። ከዛ በተጨማሪም ደግሞ ለተጫዋቾችም ጉዳትም ይዳርገናል ብዬ ነው የማስበው። ምክንያቱም አንድን ተጫዋች በተደጋጋሚ ባጫወትከው ቁጥር ለጉዳት የመጋለጥ እድሉ በዛው ልክ እየሰፋ ነው የሚሆነውና በዛም ምክንያት ተጫዋችን መጨመር አለባቸው ብዬ አስባለሁ። እንደዚሁም ደግሞ አሰልጣኝ አርነ ስሎት ራሱ ቡድን ውስጥ ያሉትን ተጫዋቾች ራሱ በደንብ መጠቀም አለባቸው ያስባለሁ። ለምሳሌ ፌዴሪኮ ኬዛ ከዚህ የተሻለ የጨዋታ እድል ሊሰጠው ይገባ ነበረ። እንደዚሁም ሪዮ እንጉሞሃም የተሻለ የመጫወቻ እድልም ሊሰጠው ይገባ ነበረ። በእርግጥ የሪዮ ይገባኛል፣ ጥሩ የሚባል ፎርም ላይ አይደለም እንደ ቡድን ያለ ነው። ለዛም ይሆናል እሱን ያን ያህል ጫና ውስጥ ላለመክተት እያሰለፉት ያለው ነው። ነገር ግን ከዚህ የተሻለ የመጫወቻ እድል ሊሰጠው ይገባ ነበረ። ቅድምም ዋታሪው እንደነገርኳቸው 44 ደቂቃዎችን ብቻ ነው እየተጫወተው። ሌሎችን የመሀል ሜዳ ተጫዋቾች ስንመለከት ግን በጣም ብዙ ጨዋታዎችን እየተጫወቱ ነው የሚገኙትና ያንን ሎድ ራሱ መቀነስ ነበረባቸው። አሁንም ተጫዋች ካመጡ ራሱ ይህንን የጨዋታ ሎድን ለተለያዩ ተጫዋቾች እየሰጡ ማመጣጠን ያለባቸው ይመስለኛል። በዚህ ቦታ ላይ ቢያንስ አንድ የማጥቃት ስፍራ ተጫዋች ማምጣት አለባቸው ብያሳለሁ። ከዛ በተጨማሪም ግን ሊቨርፑሎች ሌላ አማራጭ አላቸው ከዚህ ከሚያመጡት ተጨማሪ በስተቀር ማለት ነው። እሱም ምንድነው? ሃርቪ ኤሊየትን ወደ ቡድኑ መመለስ ነው። ምክንያቱም ሃርቪ ኤሊየት ከዚህ በፊት በሊቨርፑል ሲጫወቱባቸው የነበሩትን ቦታዎች ስንመለከታቸው አንደኛ አሁን ሊቨርፑል ለሚጫወቱበት ያጮት ስታይል የሚመጡን ይመስለኛል። በተለይ ደግሞ 4-2-3-1 መጮት ከፈለጉ ሃርቪ ኤሊየት ትክክለኛው ተጫዋች ነው ብዬ ነው የማስበው። ከዛ በተጨማሪም እንደ ክንፍ አጥቂም አድርገ መጮት ትችላለህ፣ እንደ 10 ቁጥርም ቦታም አድርገ መጮት ትችላለህና እሱን መመለስ ያን ያህል ወጪ አያስወጣቸውም። እንደዚሁም ሆም ግሮውንም ኮታውንም ማሟላት የሚችል ተጫዋች ስለሆነ በደንብ መጠቀም ይችላሉ ብዬ አስባለሁ። በእርግጥ እሱንም ባለፈው ሲዝን ብዙ ጨዋታ ሲጠቀሙበት አልተመለከትም። ነገር ግን አሁን ላይ ችግር ላይ ስለሆንን ቢያንስ ሌሎች ተጫዋቾች ከጉዳት እስኪመለሱ እንደዚሁም አዳዲስ ተጫዋቾች ወደ ሊቨርፑል እስኪመጡ ድረስ ቀሪውን የውድድር ዘመንን መልሶ ለሊቨርፑል ማጮት ትክክለኛው ውሳኔ ነው ብዬ ነው የማስበው። ሌላኛው አማራጭ ደግሞ አንድን ተጫዋች ገዝቶ ማምጣት ነው። በዚህ ሰዓት ደግሞ ሊቨርፑሎች ከአንድ ተጫዋች ጋር ስማቸው በከፍተኛ ሁኔታ ነው እየተያዘ የሚገኘው። ይህም ተጫዋች ሁላችንም እንደምናውቀው የበርነማውዝ ተጫዋች የሆነው አንቶኒዮ ሴሜዮኔ ነው። በእርግጥ ዛሬ ላይ ዴቪድ ኦርሲን ይዞት በወጣው ዘገባ መሰረት ከሊቨርፑል ይልቅ ማንቸስተር ሲቲ እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። ነገር ግን ደግሞ የአሌክሳንደር ኢሳቅ መጎዳት ነገሮችን ሊለዋውጥ የሚችልበት እድል አለው እያለን ይገኛል። በዚህ ሰዓት እንግዲህ ብዙ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። በተለይ ደግሞ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተናም እና ሊቨርፑል እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ነገር ግን እንደ ዴቪድ ኦርስቲን ዘገባ ከሆነ ግን በዚህ ሰዓት ላይ ማንቸስተር ሲቲ እና ማንቸስተር ዩናይትዶች ናቸው በከፍተኛ ሁኔታ እየተፎካከሩ ያሉት። እንደሚታወቀው ከአንድ ሳምንት ምናምን በፊት ሊቨርፑሎች ነበሩ በዚህ ተጫዋች ጋር በከፍተኛ ሁኔታ ስማቸው ሲያያዝ የነበረው። እንዲሁም አንዳንድ ዘገባዎችን ከተመለከትን ይህንን ተጫዋች ለማስፈረም የሚደረገውን ፉክክር ሊቨርፑሎች እየመሩ ይገኛሉ የሚሉ መረጃዎችንም ስንመለከት ነበረ። እንደዚሁም ደግሞ አንዳንድ ዘገቦች ተጫዋቹ ራሱ ከማንቸስተር ሲቲ እና ከማንቸስተር ዩናይትድ ይልቅ ሊቨርፑልን ይመርጣል የሚሉ መረጃዎችንም ስንመለከት ነበረና አሁን ላይ እንግዲህ ሊቨርፑሎች አማራጭ የላቸውም። እዚህ ቦታ ላይ ተጨማሪ ተጫዋች ማምጣት የግድ ይላቸዋል። ምክንያቱም ደግሞ አሌክሳንደር ኢሳክ ጉዳት ላይ ነው የሚገኘው። ፌዴሪኮ ኬዛም በአሰልጣኙ ያን ያህል እምነት አልተጣለበትም። መሐመድ ሳላም በአፍሪካ ዋንጫ ላይ ነው የሚገኘው። ኮዲ ጋክፖም ጉዳት ላይ ነው የሚገኙና ይህንን ሁላ ቦታ ከቨር ለማድረግ ትክክለኛው ተጫዋች አንቶኒዮ ሲሜዮኔ ነው ብዬ ነው የማስበውና ይህንን ተጫዋች ለማምጣት በጣም ከፍተኛ ጥረት ማድረግ መቻል አለባቸው። እንደዚሁም ደግሞ በፍጥነትም መንቀሳቀስ አለባቸው ብዬ አስባለሁ። በተለይ ደግሞ ውል ማፍረሻውን ቀጥታ የሚከፍሉ ከሆነ ያን ያህል ድርድርም አያስፈልጋቸውም ከበርነማውዝ ጋርና ቶሎ ነው ልክ የዝውውር መስኮት እንደተከፈተ ማምጣት ይችላሉና ቶሎ መንቀሳቀስ አለባቸው ብዬ አስባለሁ። ነገር ግን ደግሞ ለሊቨርፑል ይህ ተጫዋች አይደለም የሚመጥነው ሌላ ተጫዋች ማምጣት አለብን የሚሉም ከሆነ ራሱ በፍጥነት ያንን ተጫዋች ማምጣት አለባቸው ብዬ አስባለሁና ለሊቨርፑል የአሌክሳንደር ኢሳቅ መጎዳት ትልቅ የቤት ስራ ጥሎባቸው የሄደ ይመስለኛል። እንደዚሁም
ደግሞ ሊቨርፑሎች አንቶኒ ሴሜዶን ማስፈረም የሚፈልጉ ከሆነ ሳይወድ በግድ በጣም በፍጥነት እንዲንቀሳቀሱ የሚያደርጋቸው ነገር አለ። እሱም ምንድነው? በአንቶኒ ሲሜኒዮ ስር የተቀመጠ የውል ማፍረሻው ላይ ስንመለከተው 65 ሚሊዮን ፓውንዱ የሚሰራው የመጀመሪያዎቹን 2 ሳምንታት ብቻ ናቸው። ከዛ በኋላ ግን የውል ማፍረሻው ተቀባይነት አይኖረውም እና ይህን ተጫዋች ማስፈረም የሚፈልጉ ከሆነ በጣም በፍጥነት መንቀሳቀስ መቻል አለባቸው። እናም ሊቨርፑሎች በጃንዋሪ ዝውውር መስኮት ምን ሊሰሩ እንደሚችሉ እንግዲህ ለማየት የሚያጓጓ ይመስለኛል። ከዛ በተጨማሪም ግን አንድ ተጫዋች ማንሳት ያለብን ይመስለኛል። ምናልባት ከጉዳቱ አገገሙ ለጨዋታ ብቁ የሚሆን ከሆነ ለሊቨርፑል ትልቅን ጥቅም መስጠት ወይም ትልቅን ግልጋሎት መስጠት የሚችል ተጫዋች አላቸው በአካዳሚ ውስጥ። ይህም ተጫዋች ደግሞ ጄደን ዳንስ ነው። ጄደን ዳንስ እንደሚታወቀው በዚህ ሰዓት ጉዳት ላይ ነው የሚገኘው። ነገር ግን ወደ ብቃቱ ለመመለስ ከጉዳት ለመመለስ በጣም ተቃርቧል እየተባለ ይገኛል እና እሱ ከጉዳት ተመልሶ ለጨዋታው ብቁ የሚሆን ከሆነ ምናልባትም ለሊቨርፑል ተጨማሪ የማጥቃት ኃይል ነው የሚሆነውና የዚህን ተጫዋች ከጉዳት ማገገምን በደንብ መከታተል ያለብን ይመስለኛል። እናንተስ ምንድነው የምታስቡት? በዚህ በማጥቃት ስፍራ ላይ የትኛው ተጫዋች ቢመጣ ይሻላል? ሊቨርፑሎችስ ምን አይነት መፍትሄን ቢፈጥሩለት ይሻላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።